አባረሩኝ እንዴ ማለት ማን ያባረረሽ ማን ይሆናል ባለቤቷ ወይዘሮ ቤዛናታ ምን አርግሽ ነው ያባረረች ምን ይሆናል ይኸውልህ አንተ ባዘዝከኝ መሰረት ስልክሽን ሪከርድ አድርጊ ብለኝ ነበርና ሪከርድ አድርጌ ሶፋ ላይ አስቀምጬ ነበር ከዛ ቤዛ ደግሞ ሳልቆልፈው ቀረች እሷ አንስታየችና በዛ ምክንያት አባረረችኝ እና እንጂ ስልክሽን በስርዓት አቆልሽ ነበር ቆይ ለምን ተቸኮያለሽ አንተ ባዘዝከኝ መሰረት ሪከርድ ሳደርግ ነው የተባረርኩት እያልኩ አይደል ስሚ ሴትዮ እኔ ስራ ሰሪ ያልኩሽ እንጂ ተዝረክርከሽ ተያጅ አላልኩሽ ለማንኛውም አሁን ከኔ ምንድነው ፈልጊው ያ ምን ይሆናል ማረፊያ ብቻ ነው የሚፈልገው በቃ አውርተሽ ጨረሽ የምፈልጊው ስም ብቻ ነው የምፈልገው ስም ብቻ ነው አይ የታባታችሁ እንኳን እዛ ቤት ወጣው መጀመሪያ ተጨናንቄ ነበር መጨነቅ አልነበረብኝም በቃ አመሰግናለሁ ማረፊያ ታዘጋጅልኛለህ አይደል ካንዴ ከመኪናው ተወርጂ ለምን አይ ያው የመኪናዋን ቀሚስ ለማስተካከል ብዬ ነው ትንሽ ንፋስ እየመጣ ስለሆነ ነው እንዴ እሺ የምን ቀሚስ ቆይ የመኪና ቀሚስ ነበር ያልከኝ መኪናዋ ሙሉ ምንም አይነት ቀሚስ አልለበሰችም የምን ቀሚስ ነው አይ አቶ አፊት እየቀለድክብኝ ነው እንዴ ማረፊያ ነው የፈለግሽው በቃ በጣም ቆንጆ እሱ ጋር ቆንጆ ቦታ ነው አሪፍ ማረፊያ ስሪና ረፍት አድርጊበት ሰላም ጤና ይስጥልኝ ውድ ቻናል ቤተሰቦች እንዴት ናችሁ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥቻለሁ እንግዲህ ተወዳጅ ያረግ ድራማ እንግዲህ ዛሬ ምን ተካሄደ ዛሬ ምን ተፈጠረ እፍራታ የዶክተር ሞቱን ሰማች አባይደች አለቀሰች ጮች አንተ ነው የገደልክ ያለች አፌትን በጣም ስጮበት ነበር ግን እሱ ምንም እንዳልተፈጠረ ዝም ብሎ ያያት ነበርና እሷ ግን ወዳን እሱ እንደገደለ ያወቀችው መንገድ የገባ ሁሉ እንደምታስወግድ አቃለው እውነቱን ንገረኝ ያለች እየታመመች እየጮች ነበር እፍራታ በጣም ደነገጠች መድኃኒቱም አልዋጠችም ዶክተር ሞት ሲሰማ በድንጋጤ ተፋች ማለት ነው ከዛ ያፌት ደግሞ መድኃኒቱ ወስዶ ከመሬት ሰጣት ከዛ ከመሬት የወደቀን አንተ ተሰጠኛለህ እንደ ብናምና ብላስጮበት ከዛ ዶክተሩ ሞቷል እና እንዴት ነው የትኛው ዶክተር ነው ያዘዘልኝ መድኃኒቱን ያዘዘልኝ ብላ በጣም ጮች በጣም ደነገጠች ከዛ መድኃኒቱን አላወጣችም ማለት ነው ስለዚህ የእናቴ ልጅ አለ ማለት ነው ምንም አልተፈጠረም ልጅ አባይውት አለ ማለት ነው ግን የዶክተሩ ሞት እጅግ በጣም አስደንግጧታል በጣም ስጮ ነበር ያፌት ደግሞ ምንም እንዳላደረገ ምንም እንዳልተፈጠረ ዝም ብሎ ቆብረር ብሎ ቁጭ ብሎ እየተመለከተ ነበር ቲቪ ነገር ግን እፍራታ ወዳን እሱ እንደገደለ ያወቀችው ከዛ እንዴት ታደርገዋለ እንዴት ትገላለህ ብለያለች በጣም ስጮበትና ስታፋጠጦ ነበር ግን እሱ ምንም እንዳልተፈጠረ ከዛ እነገኒና አቤል ነበር ጉጡልኝ ብሎ ጮህና አስወጣቸው ገኒና አቤል ማለት ነው ከዛ እነሱ ድንግጥ ብሎ ወጡ ከዛ በኋላ አሁን እኔን የገደልኩ ምን ታመጫለሽ ይያላት ስጮህበትና ሳያስፈራራት ነበር ማለት ነው ነገር ግን እፍራታ በጣም ደንግጣ በጣም እየጮችና በጣም እያለቀሰች ነበር ገኒ እየሮጠች መጣችና ምን ሆነሽ ልጅ እያለች ስታባብለት እስካሁን ቆመሽ እያደመጥሽ ነበር እንዴ እዚህ እያላት እየጮህበት ነበር ያፌት እየጮህ ነበር ገኒ ላይ ምግብ መስራት አይደለም ለስራሽ ኩሽና ገብተሽ እዛ አጠብ አሰሪም እያለች ስጮህበት ነበር ከዛ እፍራታ እጅግ በጣም ደንግጣለች በጣም እያለቀሰች በጣም ዶክተሩን በጣም ተቀርበው ነበር ብዙ ነገር ታማክሯለች ብዙ ነገር ከሱ ጋር ነበርና ያፌት ግን ከሱ ጋር በቃ እሷ በጣም እያለቀሰችና በጣም ጮች ነበር እሱ ያፌት ምንም አልመሰለው የተደፋው ራሱ ምንም አልመሰለው ምንም ሲያጠፋ ራሱ ድንግጥ እንኳን አላለም ቆቀብረር ብሎ ነበር ቁጭ አይደል ምን አይነት ጭካኔ ነው ብዬ ራሴን ጠየቅኩ ምን ጉድ ነው እና ምንም አልመሰለም ራሴን ይገድልኩ ምን ታመጫለሽ ብሎ ጭራሹ የሌለ ጉድ አፈጠጠ ከዛ ምንም አልመሰለው ማለት ነው እንግዲህ በጣም የሚገርም ነገር ነው ጽ ደግሞ እንግዲህ ስልክ ያወራች ነበር ስልክ ያወራች ሉሊት ደግሞ በር ላይ ተደብቃ እያዳመጠቻት ነበር ምን እንደምታወራ እየሰማቻት ነበር ተደብቃ ማለት ነው የምታወራው ስልክ ምንድነው የምታወራው ብላ እንግዲህ እዚህ ጋር ተደብቃ እያዳመጠችው ነበር ማለት ነው ከዛ ስልኩን አውርታ ከጨረሰች በኋላ ከዛ በሩን ክፍት ታደርግ ሉሊት ትደነበርና ከዛ እያለች በድንጋጤ በሩን ከፈተች ጽ ማለት ነው በሩ ስከፍች ሉሊት ፍለቤቷ ተገናኙ ከዛ በጣም ደነገጠች እያዳመጥሽ ነበር እንደ እያለቻት እየጮህችበት ብዙ ነገር እያለቻት ነበር ነገር ግን እያዳመጥኩ አይደለም እንደተለመደችው እየካደችው ነበር ግን እያዳመጠችው ነበር
ከዛ ጮችበት ከዛ እንዴት እንደዚህ ታረጋታለች ምናምን ብለሽ ጮችበት ከዛ በቃ ተያዙ አንቃ ያዘቻት በቃ ተደዋደቡ ማለት ይቻላል ረዱኝ ውሪ ቤዛ እያለች በጣም እየጮች ነበር ግን ቤዛ ምንም አልሰማቻትም ከዛ በቃ እንቀርጋ ያዘቻት ማለት ነው እንግዲህ ያው ከዚህ በፊት ያደረገቻት ብዙ ነገር ስላለ ስላለበት በጣም እንቀርጋ ረዱኝ እያለች ውሪ እያለች ነበር ሉሊት ማለት ነው ነገር ግን እንቀርጋ ያዘቻት ከዛ ደግሞ ይመስለኛል ደግሞ ራሷን ነው የተጋጨችው እንጂ ሉሊት አይደለም ያጋጨታ ግን እሷ ላይ ሰበብ ለማድረግ እንደ ተጋጨ ሰው አስመስላ ራሷን በራሷ አጋጨችና ከዛ በኋላ ሉሊት እጅግ በጣም ደነገጠች እኔ አይደለም እኔ ምንም አላደረግኩም ማለት ቤዛ መጣችና መሀላቸው ገባች ልክላት ነው እንደ ልጅቷ ምን አርግ ነው የምትያት ብላ ጮኸችበት ሉሊት እኔ ምንም አላደረግኩም ያለች እሷ ደግሞ ስትፋጠጥ ነበር ማለት ነው እንደተለመደ እየካደች ነበር እኔ ምንም አላደረኩትም እኔ አልነካሁትም ያለች ስጨው ነበር ነገር ግን እንዴት ነው እንደዚህ ቆይ አንቺ ምንድነው የምትፈልጊ ዝም መስልንሽ የፈራነሽ መስልሻ እንዴ ምናም ብላ ቤዛ ሩሪ ያለችበት በቃ ልታንቀጥ ነበር ማለት ነው እንግዲህ ምንም ከዛ ሉሊት ደግሞ ቤዛ ረጀኝ ወንድሜ ያለች በጣም እየጮች ነበር ከዛ በኋላ በጣም እንደነገጠች ወይኔ አምላክ ያለችና ድንቅጣለች ማለት ነው ሉሊት ተደናበረች የምትለቀው ጠፋች ካሁን በኋላ እንግዲህ ቤዛ ደግሞ ከቤት ታባራለች ይሄ እንግዲህ ዘደ ያመጣችው ጽዮን ማለት ነው ከቤት እንድትባረር ይፈልጋ ነበር ስለዚህ በርግጥ ጥሩ አደረገች ከመሰለል ውጪ ሌላ ምንም ነገር አታደርግም ማለት ነው እንግዲህ ወደ ቤት መልሱን ብላ ስትለማመጣት ነበር ነገር ግን አትመልሱም ማለት ከዛ ቤዛ በጣም ተናዳ ነበር ከቤት እንድትወጣ አደረገቻት ከዛ ከቤት ወጣች ማለት ነው ግን በጣም እየጮች ነበር ቤዛ ራሱ በጣም ተናዳበታለች እንዴት እንደዚህ ታረጋታለች ሲን ለገላት ነው እንደ በተደጋጋሚ እያለች በቃ ኡሪ ያለቻት ነበር ግን እሷ በቃ ደነገጠች ከዛ አይፈት ጋር ሄደችና መኖር አይለኝም ምናምን ብላ ለሱ ነገረች ከዛ ደግሞ እሱ ስቆበት አበሸቃትና እዚህ መሬት ላይ መኖር ትቻለች ብሏት ጥሏት ሄደ ማለት ነው ከዛ መኖርን ፈልገው ምን ሆነሽ ነው ስልክ ሪኮርድ ሳረቅ ያዙኝ ምናምን ብላ ተናገረች ግን ውሸት ነው ከጽያ ስታዳምጣት ነው በዛ ተነሳ ከዛ ከቤት ወጣች ከቤት ስትወጣ ደግሞ እንግዲህ ያው ያላት አማራጭ ያፌት ጋር ስትደማ ያፌት አልተቀበላትም እንግዲህ ባንኪናው ነድቶ ይዟ ሄደ ማለት ነው ብቻውን እሷን ትቷት ማለት ነው ወይኔ አምላክ የት ነው ምኖር ያለች በጣም ስትጨናነቅ ነበር ነገር ግን ከዛ በኋላ ለቤዛት ደውልና ቤዛን ታስፈራራች የጽያ አባት እንደሞተች ነግራታለሁ ወደ ቤት ካላስገባሽ ምናምን ብላ ታስፈራራትና ከዛ ወደ ቤት ልትመለስ ማለት ነው ከዛ ትደውልና ለጽ አባታ እንደሞተ ትነግራታለች ማለት ከዛ ጽ በጣም ትደነግጣለች እና ግን በጣም ድንግጣ አለች ነበር ስልክ ያወራች ነገር ግን ሉሊት ደግሞ እንግዲህ ሴራ ነው የነስራ ነው እንቆላ ማጥፋታ ነው እና ቤዛ ባክሽ እንደሳታርግ እያለች እየሮጠች ጽጋለች ግን ቀድማ ስልኩ ተደወለ አወራቻትና በድንጋጤ እያዳመጠቻት ነበር ማለት ነው እና እንግዲህ ናታል በጣም ትምብሏልና የሌለ ነገር እያደረገ ነው በጣም ይፍራታች በጣም ተበሰጣለች ገኔም እንደዛ ተወጥራለች የቤዛ እናት ደግሞ እንግዲህ ከናታል ጋር ምንድን አደረገችው እናቴን መግደል ፈልጋለሁ ምናምን ብሎ ነበር በጭራሽ አንተ አታረጉም እኔ ነኝ ራቁቱን እስካል ድረስ ነው ራሴ ነኝ እንጂ ማንንም ሰው እሱን ተካይ አይችልም ብላ ያለች ከዛ እሺ የድራለ እናቴ ከዛ መጣችና ድራለማ ናቴን ዝም ብለን ነው እንደ ሰላም አትለኝ ነው ምናምን አለችው ከዛ አረ አሁን ለምንድን ነው ስልክ ማተነሳለስ ደውልልኝ ምናምን አለችው ከዛ ስራ በስቶብኝ ነው ምናምን አላት ነገር ግን የድራለ እናት ከሱ ጋር እንድትገናኝ ስላስፈራራችው ልጄ እንዳታገኘ ብላ ነግረዋለች እነሱ ግን እንደዚህ ያለችኝ እናትሽ ብሎ መናገር ከበደው ማለት ነው ስለዚህ አሁን በቃ በጣም ድራራ በጣም ተናደደች ቆይ እኔ ማግኘት አትፈልጉም ሁሉም ሰው ለምንድን ነው ከኔ መሸሽ ብላ እርር ብላ ከዛ በሩ ስክት አደረገች ከዛ ናቴን ከዛ ሄዶና ስናናሰል ወዴት ነው ወጣ ከዛ የድራራነት ጨዋባት ናቴን ከቤቱ አስወጣች ማለት ነው እንግዲህ ሉሊት ሉሊት እንደ መታች ወይም ደግሞ እንደ ጎዳቻት እንደተጣሉ ወንድሙ አልሰማምና የዶር ከዛ ያብዳል ከዛ ሲመጣ ሉሊትን ካልከደልኩሽ እህቴ ምን አርኪ ነው መጣት ይያል በጣም እየጨዋባት ነበር ማለት ነው